ከታሪኩ አንፃር ስሰማው በጣም ያናድደኛል። ታሪክ ያለው ነው ለመናገር የ3000 ዓመት ታሪክ ያለ ሰዎች ነን እያሉ አንዳንድ ሰዎች ሲናገሩ ይሰማሉ። አንዱን ሺህ ገድፎ ማለት ነው የ4000 ዓመት ታሪክ ነው ያላት ኢትዮጵያ። አዎ እና ከማምለክ ወደ ኋላ ያለችበት ጊዜ የለም። ለዚያም ነው ኢትዮጵያ እጆቿን ትዘረጋለች ሲባል ምን ጊዜም ትዘረጋለች። የተዘረጋለች የሚለው አንዳንድ ሰዎች የሚተርኩት ኋላ ትዘረጋለች እንደማለት በትንቢት እንደትንቢት ግን ይሄን የሚያፈርሰው ያው ቅዱስ ዳዊት ወአብኩም ወሰሙ ለኢትዮጵያ ሰዎች ምግባቸውን ሰጣቸዋል እንጂ ተሰጣቸዋል አላለ። የአክሱም ሐውልት የተገዘረ የወንድ ልጅ ብልት ነው የሚመስል ያ እንዲሁ ነው የተቀመጠው። የአብርሃም ልጆች ነን ግዝረት አብርሃምን የተቀበልን ነን ለማለት ነው። ግብጽን ራሱ የገዛንበት ጊዜ ነበር። ግብጽን ራሱ እኛ የመራንበት ጊዜ ማለት ነው በዚያ ዘመን። ኢትዮጵያ ማለት የጥቁር ሕዝቦች መኖሪያ ጥቁር አፈር ያላት ሀገር ማለት ነው። በነገራችን ላይ ሃይማኖተ አበው አንድምታ መግቢያው ላይ አጋዚት ይላታል ኢትዮጵያ ነው። አጋዚት አላት ይልና ታላቁ እስክንድር እንኳን አልገዛትም እና ይላል። አጋዚት ነፃ የሆነች ሀገር ወይ ነፃነቷን አስከብራ የምትኖር ሀገር ማለት ነው። እና ይህንን ሲያስቀምጡት ስንኳን ሌላው ታላቁ እስክንድር እንኳን አልገዛትም እና ይላል። እስክንድር ዓለምን የገዛ ነው ከኢትዮጵያ ውጭ። ከአፍሪካ የመጀመሪያው የሰው መኖሪያ የሆነችው ኢትዮጵያ ስለሆነች ከዚያ በኋላ እየሰፋ ስለሄደ ማለት ነው። ስለዚህ መሪነቱን አፍሪካን አንድ አድርጋ ትመራ የነበረበት ወቅታችን ላይ የሶሎሞን ጥበብ አድንቆ የሚሄድ እንጂ ሰሎሞንን ጠይቆ ሰሎሞንን መልስ የሚያሳጣ ከንግስተ ሳባ ውጭ ሌላ ሰው የለም በዚያ ዘመን። ሰላም ጤና ይስጥልን። የተወደዳችሁ እንደምን ሰነበታችሁ? ሀገራችን ኢትዮጵያ በብሉይ ኪዳን መስዋዕተ ኦሪት ሲሰዋባት በአዲስ ኪዳንም በጃንደረባው በባኮስ አማካኝነት ክርስትናን ተቀብላ በርካታ ምዕመናንን አፍርታ የምትኖር ሀገር ናት። በመጽሐፍ ቅዱስ ከ40 ጊዜ በላይ ስሟ የተጠቀሰ ሲሆን ዓለማውያን የታሪክ ጸሐፊያንም ስለ ሕዝቦቿ ደግነት፣ ስለ እንግዳ ተቀባይነቷና ስለ ሌሎችም ገጽታዋ ብዙ ጽፈውላታል። ለመሆኑ ኢትዮጵያ ማን ናት? በዛሬው ውይይታችን ስለ ኢትዮጵያ ማንነት እና ስለ መንፈሳዊ ታሪኳ የተወሰነ ታሪክ ልናስጨብጣችሁ ወደድን። ዝግጅቱን በመምራት አብሬያችሁን ቆየው ዲያቆን ኤፍሬም ሰው ነኝ። እስከ መጨረሻው አብራችሁን ትቆዩ በአክብሮት ጋብዛለሁ። እሺ አባታችን በቅድሚያ እንኳን በሰላም መጡ። በመጀመሪያ እስኪ ራስዎትን ለአድማጭ ተመልካቾቻችን ያስተዋውቁልን። መምህር በጸሐለሙ እባላለሁ። ችን በድጋሜ ለቃለ መጠይቁ ፈቃደኛ በመሆኑ በእግዚአብሔር ስም እናመሰግናለን። የዛሬው ክፍል 1 ውይይታችን በኢትዮጵያ ዙሪያ የሚያተኩር ይሆናል። ኢትዮጵያ ማለት ምን ማለት ነው? ከዚህ ብንጀምርስ? ጥሩ ጥያቄ ነው። ኢትዮጵያ ማለት ጥቁር ማለት ነው። እናም የጥቁር ሕዝቦች መኖሪያ ማለት ነው። በግሪክ ነው፣ ግሪከኛ ቋንቋ ነው ኢትዮጵያ ማለት። ኢትዮጵያ ማለት የጥቁር ሕዝቦች መኖሪያ ወይም ጥቁር ሀገር ማለት ነው። አፈሯ ጥቁር ነው ያው እንደምናየው፣ እንዲሁም ሰዎቿም ያው ጥቁሮች ናቸውና እነን ልበና በዚያ ምክንያት ያው ኢትዮጵያ ማለት የጥቁር ሕዝቦች መኖሪያ ጥቁር አፈር ያላት ሀገር ማለት ነው። በመጻሕፍት ወረከበ አሐደ ኢትዮጵያዊ ይላል። ጥቁር ሰው አገኘ ለማለት ወረከበ አሐደ ኢትዮጵያዊ አንድ ጥቁር አገኘ ሲል ኢትዮጵያዊ ብሎ ገልጾት እናገኛለን። እና ኢትዮጵያ ማለት ጥቁር ማለት ነው። መልካም። የኢትዮጵያ መንፈሳዊም ሆነ ዓለማዊ ታሪኳ እንዴት ይገለጣል? ኢትዮጵያ መንፈሳዊ ታሪኳ ዓለማዊ ታሪኳ ከመንፈሳዊ ታሪኳ ተለያይቶ የሚታይ አይደለም። ምክንያቱም ሀገሪቱን የሚያስተዳድሯት በመንፈሳዊነት ስለሆነ ይህንም አሁን የምናየው ይሆናል ማለት ነው። በታሪኩ ኢትዮጵያ ጥንቱን ስትመሰረት በአዳም ልጅ ነው ይላል የዓለም ታሪክ። የአዳም ልጆች 60 ናቸው። ከ60 መካከል አንዱ ኦሪት ይባላል። ኦሪት የሚባለው ወደ ኢትዮጵያ መጥቶ ኢትዮጵያ ላይ ሀገር መስርቶ የኖረ ነው ይላል እና በዓለም ታሪክ ከኢየሩሳሌም ቀጥላ የሰው መኖሪያ የሆነች ኢትዮጵያ ናት። ከአዳም እስከ ማይአይህ ዘመን ወይም ከኦሪት እስከ ማይአይህ ዘመን ድረስ 27 መሪዎች በተከታታይ መርተዋታል ይላል ኢትዮጵያ። የዓለም ታሪክ ነው የጻፈው። ይሄን ያው እንግዲህ እውነት ለመሆኑ ይሄ ታሪክ በነገራችን ላይ ይሄን ታሪክ ስተርክ አድማጮች አንድ ነገር ሊዙልኝ እፈልጋለሁ። መጻሕፍትን ለማንበብ እንድንነሳሳና ኢትዮጵያን ለማወቅ ታሪክ እንድናይ መጻሕፍት እንድንመለከት
የሚል መልእክት ነው መሰጣቸው። እኔ እውነት ነው ይሄ ብቻ ነው ብዬም ልዘጋባቸው አይደለም። ማለት ከአባቶች ያገኘሁትን ነግራቸዋለሁ። ያላየ ነው ደግሞ አባቶቻችን አስቀምጠውት ያልታየ የኢትዮጵያ ታሪክ አብዛኛው ገዳማት ውስጥ ነው ያለ። ስለዚህ አጋጣሚውን ተጠቅመው ማንኛችንም ሁላችንም ማለት ነው የኢትዮጵያን ታሪክ ለማየት በር እንደ መክፈቻ ይሆናል ብዬም ስለማስብ ነው። እና የዓለም ታሪክ እስከ ማይአይህ ድረስ 27 መሪዎች መርተዋታል ኢትዮጵያን ይላል። ምን ያህል እውነት ነው ለሚለው ግን ዓለም በሙሉ በንፍር ውሃ ጠፋ ይላል በማይአይህ። ዓለም በሙሉ ነው፣ እስራኤል ብቻ አላለም። የበደሉ የእስራኤል ወይም የኢየሩሳሌም ሰዎች ብቻ ቢሆኑ ኖሮ ያችን ብቻ አጥፍቶ ያችን ብቻ ሆነች የሚል ነበር የሚሆነው። እና ዓለም በመላው በማይአይህ ጠፍቷል። ያን ጊዜ ደግሞ ኖህ ከቤተሰቦች ብቻ ነው የዳነው። ስለዚህ ይሄ ዘመን ኢትዮጵያውያንንም የጋበዘ እንደነበረ ያሳያል። ከዚያ በኋላ ከማይአይህ በኋላ በኖህ ልጅ በኩሽ ነው ኢትዮጵያ የቀናቸው። ኩሽ የታወቁ 2 ልጆች እንዳሉት ይነገራል። ሳባና ሰብታ የሚባሉ ማለት ነው። ይሄ በነገራችን ላይ በኦሪት ዘፍጥረት ምዕራፍ 9 አንድምታው ላይ የምናገኘው። ሰብታ የሚባለው ታናሹ ልጅ ነው። ሳባ የሚባለው ታላቁ ልጅ ነው። ስያሜዋ እንዴት ተገኘ? መጀመሪያም ሳባ ተብላ የተሰየመችበት ጊዜ አለ። ኢትዮጵያ የሚለው የግብር ስም ግብሯን የሚገልጽ ሁኔታዋን፣ ገጽታዋን የሚያሳይ ነው። ሳባ ተብላ የተጠራችበት ወቅት አለ። እንደኬ ተብላ የተጠራችበት ወቅት አለ። አዜብ ተብላ ከዓለም አንጻር አዜብ ናት ኢትዮጵያ። እንግዲህ ለኢየሩሳሌም ኢትዮጵያ አዜብ ናት። ከአቅጣጫዎቹ አንዱ ንዑስ ማዕዝን ነው አዜብና በሱ ስያሜ አዜብ ተብላ የተጠራችበት ጊዜ አለ። እንዲሁ ደግሞ በአንዳንድ ታሪኮችም አቢሲኒያም ተብላ ነበር የሚሉ አሉ። ይህን እንግዲህ ያው ታሪኮችን እንዲሁ ማየት ነው። እና እነዚህ ኩሽ የወለዳቸው 2 ልጆች አንዱ ሳባ የሚባለው ከአክሱም አለፍ ብሎ ዛሬም ቤተ መንግስቱ ሳባ አለ። የንግስተ ሳባ ቤተ መንግስት አካባቢ በስያሜው ስሙ ይጠራል፣ ሳባ ተብሎ ማለት ነው። ሰብታ የሚባለው ደግሞ አልፎ ጎንደር፣ ደቡብ ጎንደር አንዳ ቤት የሚባል ሰብታ ይሁዱ ያረፈበት ሰበታ ጊዮርጊስ ይባላል። ዛሬ ድረስ ሰበታ ጊዮርጊስ እየተባለ አካባቢ ይጠራል። እና በእነዚህ ነው ኢትዮጵያ የቀናቸው። ከዚያ በኋላ ብዙ ታሪክ አለ። እንግዲህ የኢትዮጵያን ታሪክ በዚህ ሰዓት ማየት በጣም የሚከብድ ይሆናል። አጠር አድርጎ ለማየት ግን በተለይ 1000 ዓመት እንዲሁ በሕገ ልቡና የኖረችበት ዓመት ነው። እንዲሁም ብዙ ጊዜ ከታሪኩ አንጻር ስሰማው በጣም የሚያናድደኝ አንድ ታሪክ አለ። እውነት ለመናገር የ3000 ዓመት ታሪክ ያለን ሰዎች ነን እያሉ አንዳንድ ሰዎች ሲናገሩ ይሰማሉ። አንዱን ሺህ ገድፈው ማለት ነው። የ4000 ዓመት ታሪክ ነው ያላት ኢትዮጵያ። አዎ። እና የ3000 እስከ ንግስተ ሳባ ድረስ የ1000 ዓመት ታሪክ አለ። የሕገ ልቡናው ታሪክ በዚያ ነው። ሕገ ልቡናን ትከተል ነበር ኢትዮጵያ። እግዚአብሔር ከማምለክ ወደ ኋላ ያለችበት ጊዜ የለም። ለዚያም ነው ኢትዮጵያ እጆቿን ትዘረጋለች ሲባል ያን ጊዜም እዚያም በፊት ትዘርግታለች፣ ያን ጊዜም ትዘረጋለች፣ ወዲያውኑ ትዘረጋለች። እና ምን ጊዜም ትዘረጋለች። የተዘረጋለች የሚለው አንዳንድ ሰዎች የሚተርኩት ኋላ ትዘረጋለች እንደማለት በትንቢት እንደ ትንቢት። ግን ይሄን የሚያፈርሰው እዚያው ቅዱስ ዳዊት ወሀብኩሙ ውስቴቶሙ ለዘኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው አለ እንጂ ትሰጣቸዋለህ አላለ። ሰጣቸው። ምግባቸው ደግሞ ምንድነው? ወደ ኋላው የምንደርስበት ነው በታሪኩ የሚሆነውና 1000 ዓመት በሕገ ልቡና ኖራለች። አንዳንድ ታሪክ ጸሐፊዎች ዘንዶ ታመልክ ነበረ ብለው ያን ዘመን የእግዚአብሔርን አምልኮት ወደ ዘንዶ ሰጥተው የሚናገሩ አሉ። ኢትዮጵያ ዘንዶ ታመልክበት የነበረ ጊዜ የለም። ምናልባት የጥናት ሲጽፉ እንግዲህ ያው ታሪክ በየቤቱ የሚባል ነገር አለ፣ በየደጁ ነው ይባላል ታሪክ። እና እኔም ከጻፍኩት ታሪክ ነው፣ ያም ከጻፈው ታሪክ ነው፣ ያም ከጻፈው ታሪክ ነው። እና የተጻፈው ሁሉ ግን እውነት አይደለም። መመዘን መመርመር ከመጽሐፍ ቅዱስ እይታ አንጻር ማየት ያስፈልጋል። እና ምናልባት አሁን እንደው ይሄንን ሰዎቹን ሐሰተኛ ላለ ማለት አንድ ነገር ብንጠቀም አሁን ዛሬ በተለያዩ አምልኮ የሚፈጸሙ ነገሮች አሉ። በክርስትና ውስጥ ነው፣ በሌላም እምነት ውስጥ ነው የሚያመልኩት ቆሌ ጨሌ እያሉ የሚሉት ማለት ነው። ለዛፍ የሚሰግዱ አሉ፣ የሚቀቡ ከቤታቸው አስቀምጠው ለዚያም የሚሰግዱ አሉ። እንዲህ የሚፈጽሙት ነገር አለ። ያ ግለሰቦቹ የመሰረቱት የአንድ የሁለት ሰው የግለሰብ ታሪክ እንጂ ሀገሪቱን የሚወክል አይደለም።
ስለዚህ በዚያ ዘመን ለዘንዶ ወተት እየወሰደ የሚሰጥ እያረደ የሚያበላ ቢኖር ሀገሪቱ የሚወክል አይደለም። ነገስታቱ የሚያመልኩት ሀገሪቱም መላው ሀገራዊ የሆነው ሃይማኖት ህገ ልቡና ነው። ህገ ልቡና ማለት እንደው ባጭሩ ለማሳየት ልቡናው በጎ ነው ያለውን ነገር ተከትሎ እግዚአብሔር ማምለክ። የተጻፈ መጽሐፍ የለም ባልተጻፈ ነገር ግን እግዚአብሔርን በልቡና በህሊና ማምለክ። መጽሐፍ የተጻፈ ሰው በመጽሐፍ በህሊናው መኖር ሲያቅተው ነው መጽሐፍ የተጻፈለት እንጂ ለመላእክት መጽሐፍ የላቸውም። ሰውም ያለ መጽሐፍ እግዚአብሔር ሊያገለግል ነው የተፈጠረውና ከዚህ አንጻር ይሄ ዘመን በህገ ልቡና እግዚአብሔር ስታገለግልበት የነበረ 1000 ዓመት አለት። በ1000 መጨረሻ በሁለተኛው መጀመሪያ አካባቢ ንግስተ ሳባ ማክድ ይላታል ስሟን። እሷ በኢትዮጵያ ነገሰች። እጅግ ጥበበኛ ነበረች፣ በጣም ሲበዛ ጥበበኛ። ይህንም እንደው ለህሊናችሁ አንድ ነገር ልንገራችሁና ጥበበኛነቷን የምንረዳበት ማለት ነው። ሰው የሚፈልገው እሱን የመሰለለትን ሰው ነው። ሐናጺ ወይም መሐንዲስ ጓደኛ የሚያደርግ ማግኘት የሚፈልግ ስለ ህንጻ የሚያወራን ሰው ነው። ጸሐፊም ደግሞ ማግኘት የሚፈልግና የሚያደንቀው በጽሁፉ የወጣለ ጸሐፊ የሆነውን ነው ሊያደንቀው የሚፈልገው ሊጠይቀው የሚፈልገው ማለት ነው። ምሁር ሲያገኝ እንደዚህ በተለያዩ እንዲሁ መጻሕፍት ዓለም በዜማ ዓለም በአቋቋም በድጓ በምንለው ሁሉ እሱን የመሰለውን ይፈልገዋል። እስመ ዓለም ያፈቅር ዲያሁ ዓለሙን ይወዳልና ንግስተ ሳባ በዓለም መሪ እሷን የመሰለላት ያገኘች ሰሎሞንን ነበር። ጥበበኛ እንደሷ ማለት ነው። ስትሄድ ጥበበኛነቷ በዘመኗ ሌባ አልነበር። ይህንን በጥበብ ይዘው ትኖር ነበር። ደግሞ በድንግልና የነገሰችው የእግዚአብሔር ሰው መሆኗ ስትሄድ በየመንገዱ በሀገራችን ነብዩ ኢዮብ እንደተናገረው በዓለም የሌለ ወርቅ እንቁ አልማዝ ነበራት ኢትዮጵያ። ሉል ተንከራ የሚባል ይሄ ስለ ጥበብ ሲናገር ኢዮብ በምዕራፍ 28 ላይ የኢትዮጵያ ሉልም አይስተካከላትም ጥበብ ነው ማለት። እንግዲህ ተወዳዳሪ ሌላ የለም ማለት ነው። ሉል እንኳን ብሎ ማድነቅ ማለት አሁን ዛሬ በምናውቀው ወርቅ ይመስላል ገሌ እንላለን። እንዴው ከወርቅ በላይ ነው የምንለው ደግሞ ይኖራል። ወርቅ ነው ጥሩ ብለን ስለምናስብ ማለት ነው። እና ሉል በዓለም ያለ ነገር ስለሆነ ብቸኛ ስለሆነ ተወዳዳሪ የሌለው የኢትዮጵያ ሉልም አይስተካከላትም ይላልና ያንን ይዛ ነው ሄደችው ወደ ኢየሩሳሌም ስትሄድ በየመንገዱ እየዘራቸው ሄደች ይላል። እየዘራቸው የሄደችው ለምንድን ነው? አንደኛ ይሄ ግዙፍ ነገር ነው፣ ይከብዳል እና ስንቋን ይዛ በየመንገዱ መብላት አለበት ሰራዊቱ አስከተላቸው ሄዳቸው ሁሉ ስትመጣ ስንቅ እንዲሆናት በየመንገዱ እየዘራቸው እየወተነች ኢየሩሳሌም ደረሰች። በምን ተማመና ነው? በዘመኗ ሌባ ስላልነበረ። ኢትዮጵያ በሌብነት አትታወቅም፣ በታማኝነት ትታወቃለች። እና እንዲህ እያደረገች እየዘራች ኢየሩሳሌም ደረሰች። ኢየሩሳሌም ሄደችና ሰሎሞንን በመጽሐፈ ነገሥት ምዕራፍ 10 ላይ ብዙ ጥያቄ ጠየቀችው ይላል። እሷ ያልጠየቀችው ጥያቄ እሱ ደግሞ ያልተረጎመላት የለም ይላል። ከዚያ መጨረሻ ላይ በትንታኔ እንግዲህ ከዚያ ያልጠየቀችው የለም ነው እንጂ ይህን ጠይቀው ይህን መለሰላት የሚል የለም። የታሪክ ጸሐፍት ይህን ሲጽፉ ምን ይላሉ? ኢትዮጵያ ተመሳሳይ አሁን ፎርጅድ የምንለው አበባ ለመጀመሪያ ጊዜ የተሰራው ኢትዮጵያ ላይ ነው። ያ ደግሞ ስልጣኔ የለበትም በምንለው በዚያ ዘመን ማለት ነው። ሰርታ ተመሳሳይ አበባ ሁለት አበባ አንዱ ተመሳሳይ አንዱ የእውነት አበባ ያዘችና ከነዚህ አበቦች የተፈጥሮ አበባ የትኛው ነው ብላ ሰሎሞንን ጠይቀችው። ሁሉን ከመለሰላት በኋላ በዚህ ጊዜ ሰሎሞን መልስ አልነበረው። በነገራችን ላይ የሰሎሞን ጥበብ አድንቆ የሚሄድ እንጂ ሰሎሞንን ጠይቆ ሰሎሞንን መልስ የሚያሳጣ ከንግስተ ሳባ ውጭ ሌላ ሰው የለም በዚያ ዘመን። ምክንያቱም ጥበቡ ከእግዚአብሔር የተሰጠው ነው። እናም ሰሎሞን ለሁሉም ነገር መልስ አለው። ይህን ግን መልስ አላገኘለትም ነበር። መልሱን አግኝቶታል። ግን ያገኘው በምንድን ነው? አበባውን ከጠረጴዛው ላይ ያስቀመጠው፣ ሁለቱንም መስኮቱን አስከፈተና ዝም ብለው ተቀመጡ። ንቦች በመስኮት ገቡና የተፈጥሮውን አበባ ቀስመው ያንን ተመሳሳዩን አበባ ሳይቀስሙት ወጥተው ሄዱ። ከዚያ በኋላ ይሄ ነው እውነተኛው አበባ አላት። በዚህ ምክንያት እሷም ይትባረክ እግዚአብሔር አምላከ እስራኤል ዘአንገሠ ኪያከ ላዕለ ሕዝቡ እስራኤል፣ በወገኖች በእስራኤል ላይ አንተን ያነገሰ የእስራኤል አምላክ እግዚአብሔር የተመሰገነ ይሁን አለች።
ኢትዮጵያ ሕገ ልቡናን ትከተል የነበረ መሆኗን በንግስቲቱ አነጋገር እንረዳዋለን። በእስራኤል ላይ አንተን ያነገሰ እግዚአብሔር የተመሰገነ ይሁን ብላ መናገር ይሄ ታመልኮ የነበረ አምላክን ነው የምታመሰግን እንጂ የማያመልከውን ሰው አመሰግን። አሁንም ዛሬ ሰው የሚናገር እግዚአብሔር ይመስገን የሚል የእግዚአብሔር አማኝ ብቻ ነው። እግዚአብሔር ይመስገን የማይል ደግሞ አለ እኮ። እነ አክዓብ ቤል ያውቃል እያሉ ከኤልያስ ጋር ሲከራከሩ ነበር። እና የምታመልከው እግዚአብሔር አምላክን ስለሆነ እግዚአብሔር ይመስገን ብላ ተናገረች። ሰሎሞን እና ንግስተ ሳባ ተገናኝተው ይሄ ነገር ከመገለጡ በፊት ግን ራሱ ዳዊት አባቱ ዳዊት ከሰሎሞን በፊት የነበረው ዳዊት የኢትዮጵያን የእግዚአብሔር ሀገር መሆኗን ቢገልጥም ንግስቲቱም ደግሞ ምስክርነቷን ሰጥታለች። ስለዚህ እግዚአብሔርን ታመልክ የነበረች ሀገር መሆኗን በዚህ ብናውቅም በጥበቧም ደግሞ ታሪኳ ጉልህ ዓለም አቀፍ እይታ ያለው ሆኖ እንደነበር በዚያም ዘመን የምናየው እውነታ ነው። ከዚያ እየወረድንም ብዙ ታሪኮች አሉ። በተለይ በእስራኤል ምርኮ ጊዜ እስራኤል ተማርኮ ፋርስ ባቢሎን በወረዱ ጊዜ የኢትዮጵያው ንጉሥ ዙሪያ የሰማ ከብዙ ዓመት በኋላ ነበረ እና መልእክተኞችን ልኮ እስከ ማይዜኑ የምትል መጽሐፍ በየብላይ የወረዱ ታገኛላችሁ። ከማይዜኑ ትባላለች ያቺ መጽሐፍ። የዘሩባቤል ጥበብ ቢኖርበትም ዘሩባቤል የመለሰው መልስ በሲት መጉ ወይን መጉ ብሎ የመለሰው ጽድቅ መጉ ብሎ የመለሰው ቢኖርም ግን ደግሞ ማለቱ ነው ንጉሱ ጥያቄ ጠይቆ ይሄን የመለሰልኝን እሸልመዋለሁ አለ እና የሚያሸንፈው ምንድን ነው ብሎ ነበር የጠየቀው። ሌሎቹ ወይን መጉ ንጉስ ያሸንፋል ወይን ያሸንፋል ሲሉ ዘሩባቤል ግን በሲት ሴት ታሸንፋለች፣ እውነት ያሸንፋል አለ። ማስረጃ ሲሉት አንተ ንጉስ ነህ፣ ዓለምን ትገዛለህ። ነገር ግን ካንተ ራስ ላይ ዘውዱን አንስታ ስትወስደው ሚስትህ ዝም ትላታለህ፣ ስትቆጣብህ ተባብላታለህ። ስለዚህ እሷ ታሸንፋለች። ተከራካሪዎች ሲከራከሩ ውለው የማታ እውነት ያሸንፋል። ስለዚህ እውነትም እውነት ነው፣ እውነት ያሸንፋል እና ሁለቱ ያሸንፋሉ ብሎ ዘሩባቤል ሲል ምን ልሸልምህ ምን ልስጥህ ሲለው እስራኤላውያንን ወደ ሀገራችን መልሰን አለ። በዚህ ምክንያት እስራኤላውያን ወደ ሀገራቸው እንዲመለሱ ሆነ። ከ70 ዓመት በኋላ በስደት ከኖሩ ቅድመ ልደተ ክርስቶስ 500 ዓመት ላይ ነው ተማርከው የነበረ ማለት በ5000 ዓመት ዓለም ላይ ነው ተማርከው የነበረ እስራኤል ወደ ፋርስ ባቢሎን። እዚህ ጋር ተጨማሪ ደግሞ ዙሪያ የእስራኤልን ስደትና በዚያው ላይ ያለባቸውን ስቃይ ሲሰማ እስራኤላውያን በዚያ ሲኖሩ ስቃያቸው ብዙ ነበር። ከስቃያቸው አንዱ በክረምት ውሃው ሞልቶ ወይም ጭቃ ሆኖ መሬቱ አላሳልፋቸው ካለ እስራኤላዊውን አጋድመው ጫማህ ጭቃ እንዳይነካ ተብለው እስራኤላዊውን ከጭቃው ላይ አጋድመው እሱን በላዩ ላይ እየረገጡት ያልፉ ነበረ። የፋርስ ባቢሎን ወይም ኢራንና ኢራቅ የምትባለው ዛሬ እንዲያ እያደረጉ ያልፉበት ነበር እና በዚያ ዘመን ሃይማኖታችን ሁለታችንም ሕገ ልቡናን ተቀብለን ከሕገ ልቡና ደግሞ በንግስተ ሳባ አማካኝነት ሕገ ኦሪትን ተቀብለን የመጣን በቀዳማዊ ምኒልክ አማካኝነት ማለት ነው። ስለዚህ በሕገ ኦሪት ምናምን ሁላችን በሕገ ልቡናስ በሕገ ልቡና ምናምን ነበር። ኋላ ደግሞ በሕገ ኦሪት ያ ዘመን በሕገ ኦሪት ምናምንበት ሕገ ልቡናን ተቀብለን ከሕገ ልቡና ወደ ሕገ ኦሪት የተሸጋገርንበት ዘመን ነው የነበረ። ስለዚህ ዙሪያ እንደሰማ ምንድነው መልእክተኞቹን የላካቸው ከዚህ በእግራቸው ተጉዘው ኢራንና ኢራቅ ድረስ ማለት ነው። ከኢትዮጵያ ተጉዘው ሂደው ደብዳቤውን እንዲሰጡ ተደረጉ። የኢትዮጵያ መልእክተኞች 2 መልእክተኞችን ነው የላከ ይላል። አንዱ ሞቶ በመንገድ ላይ ቀረ፣ አንዱ ደርሶ መልእክቱን አደረሰ ይላል እና እነዚህ መልእክተኞች ይዘውት የሄዱት ደብዳቤ ምንድን ነበር? ወገኖች እስራኤልን ተለቅ እንደው ልቀቅ፣ ያለዚያ በኃይል እመጣብሃለሁ የሚል ነበር። እስራኤላውያንን የማረከውን የኢትዮጵያዊ ንጉስ ዙሪያ ግን በማስፈራሪያ ቃል ማለት ነው እመጣብሃለሁ ማለት የቁጣ አነጋገር ነው። እንዲህ አድርጎ እስራኤል ወገኖችን እንዲመለሱ በማድረግ ዙሪያ ያደረገው ነገር የሚገርም ነበር። ከዚያም በኋላ መጻሕፍትን በመቀበልም ዙሪያ ትልቅ አስተዋጽኦ ያበረከተ ሰው ነው። እንደ ምኒልክ 24ቱ መጻሕፍት ነው የመጣው ወደ ሀገራችን። እንግዲህ 46ቱ ናቸው ብሉያት 46 ናቸው። በምኒልክ ዘመን የተደረሱትን ምኒልክ ይዞ መጣ። ቀዳማዊ ምኒልክ ማለት ሆነው ቀዳማዊ ምኒልክ። ከዚያ በኋላ ግን በምኒልክና በዙሪያ መካከል ደግሞ ከ24 46 ለመሙላት የሚቀረንን ማለት ነው
እሱን ደግሞ የዚህ የነ ሰሎሞንን ራሱ ሰሎሞን የደረሰው ከመጀመሪያው ይመጣ ከሰሎሞን በኋላ የተደረሱ እነዚህ 16ቱ የነቢያት መጻሕፍት ሌሎችም እንደዚህ እነ ሲራክ እነ መቃብያን እነዚህ ኋላ ነው የመጡ። ያንን መጽሐፍ ኋላ እንደገና እስራኤላውያን ወደዚያ ሲማረኩ እዚህ መጽሐፋቸውን አቃጥለው ስለወሰዷቸው መጽሐፍ አልነበራቸውምና እዝራ ሱቱኤል ግብር ገብቶ ያገኘው መጽሐፍ እውነት መሆኑን ከኢትዮጵያ እንደገና ከግዕዝ ወደ ዕብራይስጥ ተተርጉሞ ነው ያረጋገጡበት። እንደገና እዚህ ያለውን ወደዚያ ሲሰጥ ከነሱ ያለውን ደግሞ ወደዚህ እንዲያመጡለት አድርጎ ነው እና ነገስታቷ የኢትዮጵያ ነገስታቷም በዚሁ በእምነቷ ውስጥ ያሉ ስለሆኑ ታሪኳ ከነገስታት ጋር የተያዘ ነው። መንፈሳዊ ታሪኳ ለዚያ ነው መግቢያ ላይ መንፈሳዊና ዓለማዊ ምን ታሪክ የላትም ኢትዮጵያ የተያዘ ነው የተገናኘ ነው ማለት እና በዙሪያ ዘመን ይህን ያህል ተጽዕኖ ፈጣሪ ሀገር ነበረች። ከዚያም ቀጥለን ቀዳማዊት ንግስተ ህንደኬ የምንላታለች። አሌክሳንድሪያ የምንለው እስክንድር ኃያሉ ታላቁ እስክንድር የምንለው እሱን በዓለም ነግሶ በጽር ላይ ተወልዶ ዓለምን ይገዛ በነበረበት ወቅት በሀገራችን ደግሞ ነግሳ የነበረች ደግሞ ቀዳማዊት ንግስተ ህንደኬ ትባላለች። እቺ እንዲሁ ጥበበኛ ነበረች። በዘመኗ ስዕል የተስፋፋባት ንግስት ናት። የስዕል ስራ በኦሪት ዘጸአት ነው የምናገኘው። ኦሪት ዘጸአት ምዕራፍ 25 ላይ የኪሩቤል ስዕል እንዲሳል አድርጎ እግዚአብሔር የነገረው ማለት ነው። በዚህ ዘመን በኢትዮጵያ የስዕል ስራ ተስፋፍቶ ነበር በጣም ጌታ ከመወለዱ 250 አካባቢ አመት ከመወለዱ አስቀድሞ ማለት በዚህ አካባቢ የነበረች እንደሆነች ይነገርላታል። ይሄን እንግዲህ እየቀደም ማረጋገጥ ነው ዓመተ ምሕረቱ ማለት ነው። እና እቺ ንግስት በዘመኗ ስዕል አስፋፍታ ሀገሯን በነጻነት ትመራ ሳለ እስክንድር ታላቁ እስክንድር ወይም ኃያሉ እስክንድር ከተወለደበት ጀምሮ ከግሪክ ጀምሮ ማለት ነው እስራኤልን ያዘ እያለ ያው በአህጉር ደረጃ አፍሪካን ግብጽን በመያዙ ነው እንጂ ሙሉ አልገዛም። በተለይ እስያ አውሮፓ የሚባሉ ሀገሮችን ይዟቸው ነበር በቅኝ ግዛት እና ግብጽ ላይ ሆኖ ወደ አፍሪካ መግባቱ ተሰማ። ግብጽ ላይ እንደመጣ ተዘጋጀች ንግስቲቱ። እሱ ደግሞ ከዚያ ሆኖ ደግሞ እስካሁን ድረስ በነጻነት የምትኖረዋን ሀገር መግዛት አለብኝ ብሎ አሰበ። እቺም ኢትዮጵያ ናት እና ወደ ኢትዮጵያ እንደሚመጣ እሱ ለልማዱ የሚሰልል ራሱ ነው። ተርታ ልብስ ለብሶ ራሱ ይዞ ሰልሎ ከዚያ በኋላ ሰራዊት ጭኖ የሚሄድ ውጊያ የሚሄድ እሱ ከሰለለ በኋላ ነው የሚሰልል ግን ራሱ እና ይህን ስትሰማ ንግስቲቱ ምን ላከች? ሰዓሊያንን ወደ ግብጽ። እነዚህ ሰዓሊያን አንዱ ሰዓሊ እሱኑ ራሱን እያየ እንዲስል፣ አንዱ ሰዓሊ ደግሞ የእሱን ስዕል ካለበት ሂዶ እንዲስል አድርጋ የወጣትነትና ያለበትን የእድሜ ደረጃ አገናዝባ ለማሳል ማለት ነው። አንዱ ከስዕሉ ስሎ መጣ፣ የእሱን ፎቶ በስዕል እያስቀመጠ ማለት ነው። አንደኛው ደግሞ ሰውየውን ቀጥታ በአካል በስዕል ይዞት መጣ። ከዚያ በኋላ በየጠረፉ ወታደሮቿን አስቀምጣ ያን ስዕል ሰጥታ አስቀመጠች። ይህንን ስዕል አይታችሁ ይህን የሚመስል ሰው ከመጣ ይዛችሁ ወደኛ አምጡልኝ ብላ ያው ያለችው አልቀረም። መጣ። ሲመጣ ይዘው ወደ ንግስቲቱ አቀረቡት። ከንግስቲቱ ሲቀርብ ምን ታደርግ መጣ አለችው። አልደብቅሽም፣ ሀገርሽን በቅኝ ግዛት ልገዛ ነው የመጣሁት አላት። እሷም ወደ ማረፊያ ቤት ወይም ወደ እስር ቤት እንዲገባ ፈረደችበትና እስር ቤት ገብቶ እያለ ሰጋ፣ እንዳትገለው ደነገጠና ንግስቲቱን ማግኘት እፈልጋለሁ ብሎ መልእክተኛ ላከ። እፈልጋለሁ ማግኘት እነግርሻለሁ ብሏል ተባለች። ያው ማነጋገር ከፈለገ ግድ ነው እንዲያገኛት አደረገችው። ንግስት አንቺ በዓለም ብቸኛ ጀግና ሴት ነሽ፣ እኔም የዓለም ብቸኛ ጀግና ንጉስ ነኝ አላት። ይህንን ተማመኑ። ሲተማመኑ እንግዲያ ጀግናነቴን ካመንሽ፣ ያንቺን ጀግንነት ካወቅሽ አትግደኝ፣ ጀግናን ጀግና አይገድለው ማለት ይልቁን ወደ ሀገሬ መልሽኝና ኢትዮጵያን በጀግንነቷ ለዓለም እንድናገር የኢትዮጵያን ጀግንነት
ያንቺን ትዕግስት ለዓለም እንድናገር ስደጅኝ ወደ ሀገር ይመልሽኝ እኔ ዓለምን ምገዛ ስለሆንኩ የኢትዮጵያ ጀግንነት በሄድኩበት ሁሉ እንድናገር ፍቀጅልኝ አላት። እንዲያውም እንግዲያ የኢትዮጵያ ማንነት በዚህ መታወቅ አለበት በአህዳጊ በቀልነት ብላ ልብሰ መንግስት አልብሳ በክብር ወደ ሀገሩ ተሸኝቶ እንዲሄድ አድርጋ እስከ ግብጽ ድረስ ሸኝታ ሰደደችው ሳትገድል ማለት ነው። እሱም በሄደበት ሁሉ የኢትዮጵያን ጀግንነት የኢትዮጵያን አንድነት ወታደሮቿ ሳይከዱ እንደር ሳይሉ ለንግስቲቷ መጥተው ማቅረባቸውን ይህን እያደረገ ሲናገርላት እንደኖረ የታሪክ መዛግብት ይናገራሉ። በነገራችን ላይ ሃይማኖተ አበው አንድምታ መግቢያው ላይ አጋዚት ይላታል ኢትዮጵያን አጋዚት አላት ይልና ታላቁ እስክንድር እንኳን አልገዛትም እና ይላል። አጋዚት ነፃ የሆነች ሀገር ወይም ነፃነቷን አስከብራ የምትኖር ሀገር ማለት ነው። እና ይህንን ሲያስቀምጡት ስንኳን ሌላው ታላቁ እስክንድር እንኳን አልገዛትም እና ይላል። እስክንድር ዓለምን የገዛ ነው ከኢትዮጵያ ውጭ። እና በነገራችን ላይ ኢትዮጵያ ሲባል በዚያ ዘመን እስከ ግብጽ ድረስ ነው። እስራኤላውያን ያለፉት በደብረ ሲና ወይም በሲና ተራራ አድርገው ነው ያለፉት። በዚያ መካከል ግን ምድያም የምትባለው ሀገር እቺ ደብረ ሲና ምድያም የምትባል ሀገር ናት። ምድያም ማለት ኢትዮጵያ ናት። በዚያ አነጋገር የሙሴ አማት ዮቶር ለሙሴ ጥበብን ሲያስተምረው ወይም የአስተዳደርን ስርዓት ያስተማረው ኢትዮጵያዊ ዮቶር ነው። ዮቶር ኢትዮጵያዊ አይደለም። በዚህ በደብረ ሲና አካባቢ ወይም በምድያም የሚኖር ሰው ነው። ግን የኢትዮጵያ ግዛት እስከዚያ ድረስ ስለነበረ ግብጽን ራሱ የገዛንበት ጊዜ ነበር። ግብጽን ራሱ እኛ የመራንበት ጊዜ ማለት ነው። በዚያ ዘመን ከአፍሪካ የመጀመሪያው የሰው መኖሪያ የሆነችው ኢትዮጵያ ስለሆነች ከዚያ በኋላ እየሰፋ ስለሄደ ማለት ነው። ስለዚህ መሪነቱን አፍሪካን አንድ አድርጋ ትመራ የነበረበት ወቅት ስለነበረ ሙሴ ከግብጽ ወደ ኢየሩሳሌም ሲያልፍ በምድያም አድርጎ ሲያልፍ ከዮቶር አስተዳደር ሙሴ ለሁሉም ችሎት ይገኝ ነበር ለሁሉም ሰው እና ጊዜ የለውም ነበረ። ህዝቡ የሚፈልገውን ፍትህ ያገኝም ነበረ ከሳጥበት አንጻር ማለት ነው። እና የምድያሙ ካህን ዮቶር ምን አርጋለው አንተ የበላይ ችሎት ሰሚ የመጨረሻው ችሎት ሰሚ ሆነ ካንተ በታች ባሁኑ ራስ እንግዲህ እንደ ኢትዮጵያ አነጋገር ራስ ቢትወደድ ቀኝ አዝማች ግራ አዝማች የሚባሉ አሉ። ምንም ዛሬ በታሪክ ብቻ ቢሆንም ማለት ነው። እና እንደዚህ አይነት ሰይምና ከታች አንስቶ ከታች ሊቀር የሚችል ይኖራል። ይግባኙ እስካንተ ድረስ አድርገው እንጂ ሁሉን አንተ ልታገኘው አትችልም ብሎ ይህን ፍትህ ወይም አስተዳደር የነገረው ኢትዮጵያዊ ነው። ኢትዮጵያዊው ግን ስንለው ኢትዮጵያ ላይ የተወለደ ማለታችን የምድያም ሰው ነው። ያ ማለት የአፍሪካ ሰው ነው። እና ኢትዮጵያ የምትባለው ግዛቷ እስከ ግብጽ ድረስ የነበረ ስለነበረ በብዙ ነገር ያው ኢትዮጵያ የሚባለው አፍሪካን የሚወክልበት አነጋገር ጊዜ ነበር። እና አሁን የምንነጋገረው ይቺ ንግስት ህንደኬ ግብጽ ላይ የመጣው ከግብጽ ኢትዮጵያ ገባ ስንል መካከል እንግዲህ ሱዳን አለ ማን አለ ያ የኢትዮጵያ ስለነበር እና መጥቶ እንዲህ የእሷንም ዝና ተናግሮ እንዲህ እንደሄደ ሃይማኖተ አበው መግቢያው ላይ በመቅደሙ ይናገራል መጽሐፉ እዚያ ላይ የሚገኘው። ግን በአጭሩ ነው የሚያደርገው። ግንዛቤ ያስፈልገዋል። አጋዚት አላት ታላቁ እስክንድር እንኳን አልገዛትምና ብሎ አሳይቶት ይሄዳል። ከዚህ በኋላ ያለውን በየገዳማቱ በሚገኙ የታሪክ መጻሕፍት ነው የምናገኘው። እንግዲህ ኢትዮጵያ በጀግንነቷ በጥበቧ እንዲህ ስትሆን በነገረ ሃይማኖትም በኩል መስዋዕተ ኦሪት ሲሰዋባቸው የነበሩ ብዙ ቦታዎች አሉ። በተለይ የሚታወቁት አክሱም፣ ደብረ ጽላሎ አራቱ በተለይ ይታወቃሉ። ግን ከዚያ ውስጥ ደግሞ እንደገና ደግሞ እነዚህ በይፋ የተሰዋባቸው ናቸው። እንግዲህ መስዋዕት ብዙ አይነት ነው። የስሬት አለ፣ የስሬት ኃጢአት ብዙ ስሬት የሚያገኙበት አለ። የምስጋና መስዋዕት አለ፣ ዝም ብሎ እንዲሁ በሊቀ ካህናቱ የሚቀርብ አለ እና ለስሬት የሚሰዋው መስዋዕት በተለይ ህዝብ ባለበት ሁሉ ይቀርባል። የህዝቡን ኃጢአት ለማስተስረይ ኢዮብ ያቀርበው እንደነበረው ጧት ማታ ቀን መስዋዕት ያቀርብ ነበር። የጧትና የማታው ለልጆቹ
የቀኑ ለሱና ለሚስቱ እንዲህ የሆነ ይቀርብ ነበር መስዋዕት በኢዮብ። እንደዚያ መስዋዕት የቀረበባቸው ቦታዎች በጣም እጅግ ብዙዎች ናቸው እና መስዋዕተ ኦሪትን ከመጽሐፈ ኦሪት ጋር ተቀብላ ሕገ ልቡናን እስከ መስዋዕቱ ተቀብላ የምትኖር ሀገር እንደሆነች ብዙ ተጨባጭ ምስክሮች አሉ። ተጨባጭ የምናያቸው ማለት ነው። ለምሳሌ የአክሱም ሐውልት አለ። የአክሱም ሐውልት ግዝረትን ለመቀበሏ አባቶች ግዝረትን እንቀበላለን ብለው ያስቀመጡት ሐውልት ነው። የአክሱም ሐውልት የተገዘረ የወንድ ልጅ ብልት ነው የሚመስል። ያ እንዲሁ ነው የተቀመጠው። የአብርሃም ልጆች ነን፣ ግዝረተ አብርሃምን የተቀበልን ነን ለማለት ነው። አዎ በሕገ ልቡና ግዝረትን ኋላም ደግሞ በግዝረት ኦሪትን እንዲያደርገው በአብርሃም ስርዓት የሚኖሩ መሆናቸውን ለማሳየት ነው። እና እንደዚህ ተጨባጭ የሆኑ ጣና ገዳሙ ስንገባ መስዋዕተ ኦሪቱ ይሰዋበት የነበር መሰዊያው ተቀምጦ እናገኛለን። እዚህ ቤተ መንግስቱ አዲስ አበባ ከሙዚየሙ ስንገባ መስዋዕተ ኦሪት ይሰዋበት የነበር መሰዊያ አለ እዚህ ውስጥ በሀገር ቅርስነት ደረጃ ተቀምጦ ማለት ነው። እና በዚህ ሁሉ ኢትዮጵያ ተጨባጭ ምስክር ያላት ሀገር ናት። ነፃ ሁና መኖሯ እነዚህን ነገሮችም ይዛ እንድትቀጥል አድርጓታል።